ምንድነው የሰማሁት? ምንድነው ያልከው? ቅድም የምን ስድድብ ነው ያልከው? አልሰማሁም ብዬ ነው። ድገምልኝ። ሁለት ሰዎች አሉ፣ እርስ በርስ ይሰዳደባሉ። እርስ በርስ ሲሰዳደቡ አንደኛው ሌላኛው የባለጌ ስድብ የእናትህ እንትን እያለ ይሰድበዋል። አንተ የእናትህ እንትን እንደዚህ ያደረግ እያለ ይሰዳደባሉ። ሁለቱ ሲሰዳደቡ መጽሐፍ ቅዱስ ደግሞ እግዚአብሔር መጣና ምን አለ? እንትና እኮ ሰው እንደዚህ አለው፣ የእናትህን አፍረት እንደዚህ አደረግ አለው። ያኛው ደግሞ የእንትናን ስጋ እንደዚህ አድርገሃል አለው ብሎ ጽፎ ቁጭ አድርጎ አስቀመጠልህ። አሁን ጥያቄያችን ምንድን ነው? ሰው ይሄን አንብቦ ምን ይማራል? ኢብሮ ስድብ ነው የሚማረው? ምን ላይ ነው ማስረጃ ተሰኛለህ? ይቅርታ እኔ አላየሁትም፣ አላውቀውም። አሁን ላቅርብ ወይስ ክርስቲያን ጠብቅ? ይገባው ያለው ኢንሻአላህ። ያው የማይመች ቦታ ስለሆነ በመሀል እንዲየገባው አወራለሁ። እሺ አይ ኢንሻአላህ ሀቢቢሽ ያ ጀማ ሁላችሁም ታተባርኩ። ቃል ስጋ ሆነ ይላችኋል። ወገናችሁ ይሰማሃል? ወገኔ ይሰማል። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ያ ኦርቶዶክስ ነህ አይደለ? ያ አዎ። እሺ አንድ ጥያቄ ነበረች። ምንድነው ጥያቄ? መጽሐፍ ቅዱስ ላይ የሆነ ያልገባኝ ነገር ነበርና አንተ እንድታስረዳኝ ነው፣ ከይቅርታ ጋር መልሱ ካለህ ማለት ነው። አንተ አብሽር። አይ እሺ፣ እንደ ሐሳብ መነሻ አስቀምጥልህና ሐሳቤ መሰለህ ሁለት ሰዎች የባለጌ ስድብ ቢሰዳደቡ ያ ቃል ደግሞ ተጽፎ የእግዚአብሔር ቃል ቢባል ትክክል ነው? ምን ችግር አለው? ለትምህርት ይቀርባላ። የእናትህን እንትን እንደዚህ ያደረክ የእናትህን እንትን እያለው ስድብ ስለ ተራ ስድብ አለ። የባለጌ ሰዎች ትምህርት ትማርበታለህ። ኦኬ፣ ስለዚህ ስድቡ ምናምን አቃቅበታለሁ ማለት ነው። ይሄን አንብቤ ያ ሰው እንደዚህ አለው እንደዚህ አለ ካለ የዛኛው ስለዚህ መጻፍ አለበት ሰውየው ማለት ነው። ለምሳሌ ምን አለ መሰለህ? ለምሳሌ መሐመድ ቤት ገብቶ ውጪ ምግብ እኔ ካልፈቀድኩ እንዳትገቡ ምናምን የሚለው ማለት ነው። በመሐመድ ቤት በሰርግ ማለት ነው። አሁን ምንድን ነው የሚማረው ይሄ ነገር? እንደዛ ነው። ለትምህርት ነው አይደል? አንዴ ያወራው ራሱ ፈቅድ ምግባችሁ በልታችሁ ጥርቅ ብላችሁ ሂዱ እንደተባለ ማለት ምን ትማራለህ? እዚያ ከማለት አንዴ ወላሂ ያወራው አልገባኝም። ግን ባይረሳንክ ወላሂ አይገባም። ያወራው የሆነ ምግብ በልታችሁ ይገባ ወላሂ አልገባኝ። ቆይ እሺ ችግር የለውም። እንተወው ይቀመጥ። አሁን ጥያቄያችን እሱ አይደል? ጥያቄያችን ምን ላይ ነው? መጽሐፍ ቅዱስ ላይ የባለጌ ነገር መጽሐፉ ነው። የባለጌ እና የእናትህ እንትን እያለው የእናትህን ቃሉን ታውቀዋለህ። የእናትህ እንትን እያለ የተናገረ መጽሐፍ ጥቁሙ ምንድን ነው? አውዚ ቢላ አውጣ። አይ መጀመሪያ መልስልኝ። ለምን ተጻፈ? አውጣው ማስረጃ አትነግረኝም? ለምን ተጻፈ? አንተ መጀመሪያ አታውቀውም መልሱ እንዴ? ጠየቅኝ አይደል? መጽሐፍ ቅዱስ መሰረት አድርገህ ጠይቀኝ ወንድም አለ። በቃ እሺ ሁለት ጥቅስ የማቀርብልህ በሁለት ትርጉም መጽሐፈ ሳሙኤል ምዕራፍ 20 ቁጥር 30 መጽሐፈ ሳሙኤል ምዕራፍ 20 ቁጥር 30 ማለት ነው። ቁጥሩን ይዘሃል? የትኛው ሳሙኤል እሺ ሳሙኤል የትኛው ቀዳሚው ካለ ቀዳማዊ ይያለኝ በደንብ አዳምጠኝ። እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ቁጥር 30 ክፈት። እኔም አውጥቼዋለሁኝ። እሺ ይታያል? ቀጥል። እሺ የሚታይህ ከሆነ እንደዚህ ይላል። ሳኦል በዮናታን ላይ እጅግ ተቆጣ። ንጉሥ ሳኦል በነብዩ ዮናታን ላይ በጣም ተቆጣ። እንዲህም አለው፣ አንተ የዚያች የጠማማ አመፀኛ ሴት ልጅ፣ አንተ የዛች የጠማማ ሴት ልጅ አለው። እናቱም ማለት ነው የጠማማ ልጅ። እሺ ለአንተው ለስራ ውርደት ለወላጅህ እናትህም አፍረተ ከሚሆን ከእሴይ ልጅ ጋር መግጠምህ የማላውቅ መስልህን አለው። ታያላ አንተ የጠማማ ልጅ አለ። ይሄን ያስፈልጋል። እሺ ይሄ ነው አንደኛ። ይሄ የ19 ትርጉም ነው። አሁን ደግሞ ወደ ኦርቶዶክስ ልመስና እንደዚህ ያልተመከተ
ሀፍረተ ስጋ የሚለውን እናውጣለን ቃል በቃል። ይኸው የሳኦል ቁጣ በዮናታን ላይ ነደደ። አንተ የጠማማ ሴት ልጅ አለው። አንተ የጠማማ ሴት ልጅ እናቱን የሚመስልበት የእሴይ ልጅ። አሁን ይሄ መጽሐፍ አንተ ከዚህ ምን ተማርክ ንገረኝ እስቲ። ምን ተማርክ? አሰዳደብ ተማርክ ወይስ ምንድን ነው? አሁን ምንድን ነው መሰዳደብ ትክክል አይደለም ነው የምትለኝ ወይስ ምንድን ነው? ለምን ተጻፈ እዚህ ጋር? እናት የተሰደበች እኮ እናት የተሰደበች ነው። ጠማማ ሴት እየተባለች ነው ያለችው በሌለች በማታውቀው እኮ የደንቆሮዎች እናት ምናምን እያለ አላህ ይሳደባል አይደለም? አንዴ ርዕሰ ደንቆሮ እያለ ደደቦች ሲናገር የነበረው ኢየሱስ ነው። ማቴዎስ ወንጌል ላይ፣ ሉቃስ ወንጌል ላይ እጁ ሳይተቀበል አንተ ጋር ሲደርስ አይደለም። ርዕስ መቀየር የለበትም ወገኔ። በርዕስ ነው የሚደርሽ። ረጋ ብለህ ረጋ ብለህ አዳምጥ እሺ። ረጋ ብለህ እንደማይመጣ ደንቆሮ እያለ የሚታደበው ንጽጽር እየሰራሁ ነው። ቀጥል። አንዴ አይ አይደለም። አሁን ወደ እስልምና መጣህና በዛም ላስተምር ብዬ መጽሐፍህን እሺ እየተማርኩ እንዲሆን እጁን ሳታጠብ በልቶ ለምን አልታጠብኩም ሲባል ደንቆሮ ያለው ሰዎችን እያስተማረ ዝም ብሎ መሀል ላይ እየሰደበ እየወጋ የሚያስተምራቸው ኢየሱስ ነው እንጂ እስልምና አይደለም። አሁን ያዘውና ድጋሚ ወደ ቁርአን እንዳትመጣ። ርዕሳችን መጽሐፍ ቅዱስ ላይ ነው። ጥያቄ እዚህ ጋር ምንድነው? እናት እየተሰደበች ነው። ሀፍረተ ስጋዋ ያው ለእናት ሀፍረተ ስጋ እየተባለ ሀፍረተ ስጋዋ እየተሰደበ ነው ያለው። እግዚአብሔር ይሄን ነገር እዚህ ጋር ማስቀመጡና መናገሩ ለአንተ ምን ጠቀመ? ከዚህ ምን ተማርክ? ንገረኝ። ከስድቡ ምን ተማርክ አንተ? ኦኬ የተማርኩት ለምን እንደሆነ ታውቃለህ ወንድሜ? አያቸው። ይሄ ነው መጨረሻ የተማርኩት ምንድነው አለ። ብልቷን ብሎ እግዚአብሔር እንደዚህ አደረገ ብሎ ወጣ። ያው አላህን ያለው እግዚአብሔርን ብለን እንተረጉመዋለን እኛ። ለምን መጽሐፍ ቅዱስ ላይ አላህ የለም። ስለዚህ አላህ እግዚአብሔር ገለጠ ብሎ ወጣ ማለት ይታያቸው። ያስቃል በጣም። እንደዚህ ክርስትና ይሄ ነው በቃ በደንብ እኛ በስራ እየተወያየ ነበር የነበረው፣ ግን ወደ ስድብ ሄደ። ግን እንዳይደብራችሁ ለምን መጽሐፉ አናዶት እንደሆነ ወቁ። ኢብራሂም ጥቅሱ ይሄ ነው። ምን ትላለህ ሀቢቢ? ኢብሮ ያጀማ አያችሁ አይደል? ኢብሮ የለም መሰለኝ። እሺ ያጀማ አያችሁ አይደል? በግልጽ በቃ እናትን እየተሳደበ ነው ያለው ጥቅሱ። ምን እያለ አንተ የጠማማ ሴት ልጅ ሆይ የእናትህን ሀፍረተ ስጋ እያለ እየተናገረ። ጥያቄያችን ምንድነው? ይሄ መጽሐፉ ለኛ ምን ይጠቅመኛል? ለኔ ምን ይጠቅመኛል? ከዚህ ምን እማራለሁኝ? እኔ ምን እማራለሁኝ? የእናት ሀፍረተ ስጋ እየተሰደበ ከዛ በኋላ ጠማማ ሴት እየተባለ ምንም በማታቋም እና ያው ስድብ የሚያስተምረው መጽሐፍ ቅዱስ እንደሆነ በዚህ እወቁልኝ ማለት ነው። እሺ የቅድሟ ልጅ አይ ቲንክ ተመልሳለች መሰለኝ። ወገን ያለሽ ታነች የማርያም ይሰማሻል? እሺ ሌላ ክርስቲያን ካላስገቡ ባረከላሁ ፊክ። እና አጂብ ነው። ሌሎች ጥቅሶችም አሉ። አሁን ደግሞ ቀጣይ የማሳያችሁ ደግሞ ብልግና ሲያወሩ ገብቷል። ሊትራል የሆነ ብልግና ሲያወሩ ገብቷል መጽሐፍ ቅዱስ ላይ። ሊትራል ስላችሁ ናና ቤት እንደዚህ ተኝተን ለዚህ ሰዓት ያክል እንደዚህ እናደርጋለን፣ ከዛ በኋላ ባሌ መንገድ ወጥቷል፣ ከዛ ካረግን በኋላ እያለ በቃ በግልጽ እንደዚህ የሚወራበትም አለ። እና ይሄንም እናሳያለን ማለት ነው። ግን ክርስቲያን ካለ እናስገባ። እሺ አብሪሎ ሰላም ብያለሁ። አብሪሎ ይሰማሃል ወገኔ? አሉ ሄሎ። ለካ ሄሎ ነው የሚሉት አንዳንዶቹ ላይ ቢገቡና ሄሎ ይላሉ። እሺ ይሰማሃል ወገኔ? የለም ቀጣይ አስገቡ። ይሄን አውሩትና ቀጣይ አስገቡ። ለሪፖርት ሊሆን ስለሚችል ዘለሉትና ቀጣይ አስገቡ። ኢምሮ ዛሬ ኔትወርክ በጣም እያስቸገረ ስለሆነ የኔ ጋውን ጥቁር ነው የሚያሳየኝ። አሁን ነው ገና እየገባው። ትንሽ ብንጠብቃቸው። ኦኬ የጀማ ኮሜንት ላይ ጻፉልኝ እስቲ አንዴ። ገብቶ ነበር ወይስ አልገባም? ኔትወርክ ሊሆን ይችላል እንዳለ እውነቱን ነው። እሺ ጥቁር ሰው ይሰማሃል ወገኔ? ጥቁር ሰው ሰማኛ እንዴት ነው? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነው? ትቀይረዋለህ አንተ። እሺ ለማንኛውም ጥያቄ ነበረኝ ፈቃደኛ ከሆንክ። ኦኬ ጠይቀኝ። እሺ ያው ግን ለመመለስ ዝግጁ ነው አይደለ? ከርዕሱ ሳወጣ ትመልስልኛለህ። ያ እስቲ ጠይቀኝ። እሺ አንዴ እቺን ታነብልኛለህ አንዴ? ላብራልህና መብራት
እችን ታነብልኛለህ? የምን ቃል ነው ከላይ ያለው? ከምን ላይ ነው ያገኘው? መጽሐፈ ምሳሌ ኦኬ ምዕራፍ 7 ክፈት። መጽሐፈ ምሳሌ ኖ አይ ካንተ ላይ ያው ትልቁ ላይ ያለው አንብብልኝ። እሺ አንብበው። በአልጋዬ ላይ ማረፊያ በደንብ አይ ዘግይቼ በቃለሁ። ራሴ ጋር ላውጣው። ቆይ አንዴ ጠብቀኝ። መጽሐፈ ምሳሌ ነው ምዕራፍ 7 ምሳሌ ግን ባንተ ስድስት አድርገው። እሺ አንዴ 6 አድርገውና ከ6 ላይ ካጣሁ እንመለሳለን። 1980 ስለሆነ ገለጠው። ገና ነህ? ያ አውራ እየገለጥኩ ነው። እሺ ወይም እኔ በእንትን ላውጣልህ እንዴ? በአፕሊኬሽን ላውጣልህ እንዲታይ ከፈለክ እዛ አውጣልሃለሁ። ቆይ ትንሽ ጠብቅ። አውራ አንተ እስከዛ። አይደለም ሂደህ ጥቅሱን አንብበህ በኋላ በዛው ላይ ሽፍት ልኝ ሳትመልስ ወጣ። ኖ አረ እንደዛ አይነት ባለጌ አይደለሁ። አይ እኔ መተል አብዛኛው ጊዜ የሚናገሩ ክርስቲያኖች ጥቅሱን ካዩት በኋላ ወላሂ በዛ አይመልሱት። እኔ ውስጤ ደስ ስለማይለው እዚህ መልስ ደስ ይበለኝ፣ ችግር የለውም። ስለዚህ እዚሁ መልስልኝ። አውጣሽ አውጣ ላንብብልህ። አውጣ ደስ ያው እሺ ቢጫ የተሰመረበት ነው አይደል? ተመለስ። ለምን እንደምትሄደው አለው። ኧረ በአልጋዬ ላይ ማለፊያ ሰልፍ ዘግቼበታለሁ። በግብፅም ሽማግሌ ለሀፍ በመኝታዬ ከርቤንና ቶቶ ለዛ ለምን ይላል እንጂ። እሺ እንደዚህ ይላል። በአልጋዬ ላይ ማለፊያ ዘርፍ ሰርቼበታለሁ፣ የግብፅንም ሽምልመሌ ለሀፍ አንጥፌበታለሁ። በመኝታዬ ከርቤና አልሞን ቀረፋም ረጭቼበታለሁ። ና እስኪ ነጋ ድረስ በፍቅር እንርካ፣ በተወደደ ምታቀፍ ደስ ይበለን። ባለቤቴ ቤቱ የለምና ባለቤቴ የለም፣ ወደ ሩቅ መንገድ ሂዷል፣ በእጁም የብር ከረጢት ይዟል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል ትላለች። ባለቤት አላት ግን ምን ትለዋለች? ናና ፈታ እንበል ትለዋለች። የባለጌ እንትን ማለት ነው። አሁን ጥያቄያችን ምንድን ነው? ጥቁር ሰው ከዚህ ምን ተማርክ? ይሄ ከዚህ ምንም አትማርም። ምንም የሚያስተምር አለ። አላሁ አክበር። እሺ ምን እንደሆነ ታውቃለህ ኢምራን? ይሄ መጽሐፈ ምሳሌ ነው እና ይሄ የሚፈታ ነው። አማርኛው ይፈታል። ይሄ ትርጉም ይኖረዋል እና ጀስት ለማስተማሪያ ነው እኮ። ይሄ ብሉይ ኪዳን ላይ ያለ መጽሐፍ የፍዳ ዘመን መጽሐፍ ይባላል። ቆይ መፍታት እኮ ይፈታልኝ እንደዚህ የሚወቃ ማለት ነው። እና እስኪነጋ ድረስ በፍቅር እንርካ ማለት ነው። እስኪነጋ ድረስ በፍቅር እንርካ ሌሊቱን ሙሉ ምን ማለት ነው? ኖ ይሄ ሚኒንግለስ ነው እኮ። ክርስቶስ ኢየሱስ ከመምጣቱ በፊት የተጻፈ ነው። ይሄ የነበረ መጽሐፍ ነው እና ምንም የሚጠቅምም የሚጎዳም ነገር የለም። ኧረ ጎዳ እንጂ ብልግና አስተማረ። ሴትየይቱ እኮ ባል አላት። ባል ሳይኖራት ደብዳቤ ጽፋ እንዴት አድርገህ መጣው? ብዙ ያልገባ አለ፣ ብዙም የገባ እያማለለችው እኮ ነው። ምን አለችው? ሰዎች ስለጻፉ አልጋው ተነጥፏል፣ አልጋው ተዘጋጅቷል፣ ሽቶ ነፍቼበታለሁኝ፣ ከርቤ አዘጋጅቻለሁ፣ ና በቃ ባለቤቴ የለም፣ ብር ይዟል፣ ከ15 ቀን በኋላ የሚመለሰው 15 ቀን ሙሉ እንዝናና አለችው። ከዚህ ምንም አሁን ጎበዝ ነህ አንተ። ሰዎች ስለተጻፈ አሁን እቺ ማንነቷ ጽሁፍ ብቻ ነው እንጂ ሴትዮዋ አትታወቅ፣ ሰውየው አይታወቅ። ይሄ ምንም ሚኒንግለስ ነው። ለምን አስገባው? እግዚአብሔር ለምን አስገባው እዚህ ውስጥ ጥቅም ከሌለው?
ጥቅም የሌለው ነገር እግዚአብሔር ይናገራል። ነው እግዚአብሔር አይደለም እኮ ያስገባው፣ የእግዚአብሔር ቃል እኮ አይደለም እኮ። መጽሐፈ ምሳሌ ይላል። መጽሐፍ ቅዱስ በእግዚአብሔር ምሳሌ የተጻፈው መጽሐፈ ምሳሌ ይላል እኮ። ለትምህርት የተጻፈ መጽሐፍ ነው። ሕይወት የሚሆነን አዲስ ኪዳን ነው። ከክርስቶስ ጋር ኪዳን የሆንበት። ወደ እሱ አልመጣሁም። አዲስ ኪዳን ላይ እመጣልሃለሁ በኋላ። አሁን ጥያቄ እዚህ ጋር ነው። መዳኛ የሆነው ወንጌል እንጂ ይሄኛው መጽሐፈ ምሳሌ ነው። ይስቲ አዳምጠኛ እንዲ ወገኔ። አክቹዋሊ ጥያቄውን መልሰዋል። ተባረክ፣ ጨርሰዋል። እኛም ያልነው ይሄን ነው። ስለዚህ ወንድሞቼ እህቶች እዚህ ጋር ያላችሁ በሙሉ ይሄ መጽሐፍ ቅዱስ ፓርት ጥቅም የሌለው እንደሆነና መጽሐፍ ቅዱስ ላይ አልፎ አልፎ ጥቅም የሌለው ነገር እንዳለ አይታችኋል። ከሱም አልፎ ደግሞ ብልግና የሚያስተምር ነገር እንዳለ አይታችኋል። ለምን ሴትየቱ ቃል በቃ ምንድን ነው ያለችው? ባሌ የለምና ና እንሂድ እንዝናና እኮ እያለች ባሌ በቃ መንገድ ወጥቷል። ስለዚህ ለሊቱን ሙሉ እንተኛ ያለች እኔ ልመልስልህ ወይ ረጋበል በተራ የምናወራው። ስለዚህ ይሄ ነገር ትክክል አይደለም ብለህ አመሰግናለሁ፣ ግን አንተ ትርጉም አለው ብለህኛል። ትርጉሙን አላቅም ብለሃል። ይሄም እዘለዋለሁኝ። ሶስተኛ ጥያቄ ጥቁር ሰው፣ ከዛ እንጨርሳለን። ጥቁር ሰው የመጨረሻ ጥያቄ። ኦኬ መጽሐፍ ቅዱስ የእግዚአብሔር ቃል ነው ሲባል ከመጀመሪያው እስከ መጨረሻው እግዚአብሔር በመንፈስ ቅዱስ ምሪት አጽፎታል ማለት ነው አይደለ? ያ እሺ፣ ይሄን ያጻፈው መንፈስ ቅዱስ ነው አይደለም? አይደለም። ስለዚህ መጽሐፍ ቅዱስ በሰዎች ላይ የተጻፈው፣ እኛ እኮ ከሰማይ ተወረወረልን ምናምን ብለን አይደለም እንትን የምንለው፣ በሰው ነው። በሰው ምሳሌ ነው በመንፈስ የተጻፈው ማለት ነው። የእግዚአብሔር አማኝ የሆኑ ታማኝ ሰዎች የጻፉት የጽሁፍ ስብስብ ነው። የምታወራው እየገባኝ አይደለም። አንዴ ቆይ፣ የምታወራው እየገባኝ አይደለም። ረጋበል ፕሊዝ። እሺ፣ እየተግባባ እንድንመጣ። እሺ ወገኔ፣ በዛ መንገድ እንቀጥል። አሁን ምናልከኝ አንተ መጽሐፍ ቅዱስ አዎ በመንፈስ ቅዱስ ምሪት የተጻፈው ብለኛል፣ ተቀብያለሁ። መጽሐፍ ምሳሌ ስለ መጽሐፍ ምሳሌ በመንፈስ ቅዱስ ምሪት አልተጻፈም ብለኛል። ስለዚህ መጽሐፍ ምሳሌ መንፈስ ቅዱስ አያውቀውም ማለት ነው። መጀመሪያችን ጨርስልኝ። ብዙ እኮ መጽሐፍ ቅዱስ እኮ ሲታተም ብዙ ጥራዝ እኮ ያልተካተተ አለ፣ አይመጥንም ተብሎ የቀረ ማለት ነው። ሰዎች በሰውኛ ይጽፋሉ፣ ሰዎች ናቸውና ስህተት ይኖርባቸዋል። በራሳቸው ስሜት ተነሳስተው ሊጽፉ ይችላሉ። ያ ነገር ስለዚህ እዚህ ጋር ተባለ። ከዚህ በኋላ የትኛውም ክርስቲያን መጥቶ መንፈስ ቅዱስ እንዳይለን። በቃ እናመሰግናለን። ጨርሰናል። ጥቁር ሰው ከዚህ በኋላ የትኛውም ክርስቲያን መጥቶ መንፈስ ቅዱስ ካላችሁ ይሄን ጥቅስ አውጡለት። ተባረክ። ጨርሻለሁ። እሺ፣ ጥያቄ አለ አንተ እስልምና ላይ? ያ እስልምና ላይ አለኝ። በአሁን ባልከው መሰረት ማለት ነው። አሁን እኛን አንድ ግለሰብ በምሳሌ የተጻፈ መጽሐፍ ነው አንተ አሁን ስትጠይቀኝ የነበረው። የእናንተ ነቢይ ግን ዝሙትን በእስልምና ፈቅዷል። ገንዘብ ተጠቅማችሁ ገንዘብ ስጡ። አንዴ አውዙ ቢላሂ ሚነ ሸይጣን ራጂም። አንዴ አሁንም እንደባለፈው እንዳይሆን። አሁን ወደ አልፈልግም፣ እባክህን ወደ አልፈልግም። ማስረጃ በቃ ሌላ ነገር የለም። ማስረጃ ነብዩ ዝሙት ፈቅደዋል ብለሃል። ማስረጃ ያው ታብሌት እዚህ ጋር አለ፣ እናወጣልሃለሁ። ችግር የለው፣ እኔ ከፍትልሃለሁ። አንተ ቦታውን ብቻ ንገረኝ። ያላ ሌላ ወሬ እንዳታወራ እባክህን። በቃ እኔ እንደዚህ ነብዩ ተሰልቦ አልቀጥልም። ስለዚህ ማስረጃህን ብቻ አቅርብ። ማስረጃ አነሳሂ 4:24 እሺ፣ አነሳኢ ንክፈት። አነሳኢ መጀመሪያ እንደ ዋይፋይ ኮኔክት ላድርግና አነሳኢ ጀማ እንዴ ታገሱኝ። 4:24 ኦይ ዋይፋይ አንዴ ኮኔክት ላድርገው እኮ አይደል? ያ ሁላችን አይን እያየ እዚህ አንዴ ሶሪ ሰው ፊት እንከፍተዋለን ማለት ነው። ያው አነሳኢ ስንት ቁጥር ንገረኝ። 4:24 424 እሺ፣ ያው አንዴ ሱናዶት ካለ መጣም ትክክል አይደለም። አነሳኢ ጽፍ ሱናን አነሳኢ ያው መሰለኝ ኢምሩ ሱረቱ ኒሳ መሰለኝ። ያውቀዋል ሀቢቢ ኡስታዝ፣ ያኛው እናውቀዋለን ግን ደስ ይበለው። ከዛ አነሳኢ ነው አነሳኢ ይደለታል። ደርተናል እኮ ችግር የለም። እሺ እንደዚህ ይላል። ለምብልህ ቃለ ካነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ነበረ ኢዛ እግተሰለ ሚነል ጀናባ
ነቢዩ ከግንኙነት በኋላ ሲታጠቡ አለ ዳአ ቢሸይን ነህወል ሂላቢ ፈአኸዘ ቢከፈቲን ቢየዲ ቢሸቂ ራሲ አልየመን ነቢዩ ስ ሰለም ሲታጠቡ መጀመሪያ የሆነ መቅጃ ነገር ይወስዳሉ። ከዛ በኋላ በቀኝ በኩላቸው ይጀምራሉ አለ። ከዛ ثم أخذ بكتفه فقال بهما على رأسه ከዛ በኋላ ውሃውን አነሳና ጸጉራቸው ላይ ፈሰሰ ይላል ሐዲሱ። የት ላይ ነው ነቢዩ ዝሙትን ፈቀዱ ያለው? እዚህ ጋር ያው ሱነኑ ነሳኢ ይታያል ብዬ አስባለሁኝ 4:24 ያው የት ላይ ነው እንደዛ የሚለው? አሉ የሚያወራው ስለተጠበት ነብዩ ስታጠቡ በግራ በኩል ታጠቡ ከዛ በቀኝ ታጠቡ ነው የሚለው። ምን አገናኘው? ጥቁር ሰው ስለጥበት አይደለም ያው እሺ፣ እንግሊዘኛው አላምበብ ሴቶችን ተጠቅማችሁ የሚገባቸውን ገንዘብ ስጧቸው ይላል። ያከኝ ሱነኑ ነሳኢ 4:24 ነው ያከኝ አይደለ? አይደለ? 4:24 እሺ፣ ላቅርብ ያው ሱነን አነሳኢ 4:24 ትክክል ነኝ? ያ ትክክል ነኝ። እሺ፣ እንግሊዘኛውን ላንብብልህ። እንግሊዘኛውን ላንብብ። ያው ይታያል። ላንብበው እንግሊዘኛውን። ሚውት አታጋይ ምን ማድረግ ጀመረ? ተሳድቦ ነብዩ ሚውት ማድረግ ጀመረ። ደነገጠ። ይኸውልህ ኒሳኢ ነው። አልኒሳኢ ተመሳሳይ ካለ አልኒሳኢ 4:24 ክፈት። ያው ይሄ ነው እንግዲህ የምናውቀው እኛ ሱነኑ ነሳኢ ሐዲስ መጽሐፍ ያለው ይሄ ነው። ሌላ ኒሳኢ ባልከላ አምጣልኝ አንተ። ኒሳኢ ባይ ያለቅም ያለው ኩቱብ ሲታዎች እንደዚህ ናቸው። ነሳኢ፣ ትርሚዚ፣ አቡ ዳውድ፣ ቡኻሪ፣ ሙስሊም ናቸው እና አቡ ዳውድ። ኦኬ አሁን ይዤልህ እመጣለሁ። ቪዲዮ አውጥቻ አሳያለሁ። እንጠብቃለን። ሚውት አድርግ። አይ ፕሮሚስ ኖ እኔ ቃል አታመጣም። ሚውት አድርግ፣ ችግር የለውም። ሚውት አድርግ። ያ ጀማዓተል ኸይር አያችሁ፣ እንደዚህ ነው በቃ ክርስቲያኖች የምታስተነፍሷቸው። ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ዝሙትን ፈቅደዋል፣ ዝሙትን አስተምረዋል አለ። ማስረጃ ያለ አምጣ ማስረጃ ሲባል ሱነኑ ነሳኢ ያለ ስንከፍተው ሐዲሱ የሚያወራው ነብዩ ሰለላሁ ዐለይሂ ወሰለም ሲታጠቡ መጀመሪያ ቀኝ ጎናቸውን ያጥባሉ፣ ከዛ በኋላ ራሳቸውን ያጥባሉ ነው ያለ ሐዲሱ። ስለ ተጥበት ነው የሚያወራው። ያው ከፍቼዋለሁ እዚህ ጋር። ስለዚህ ምንም እንደማያገናኘውና ነብዩ ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ነገር ጸዱ እንደሆነ ሁላችሁም አይታችኋል። ወገናችን ደግሞ ማስረጃ እስከምታመጣ ድረስ እኛ ቤት አታወራም ማለት ነው። ማስረጃ እስከምታመጣ ድረስ የዛ ሰዓት እናወራሃለን። ፈልገህ ተፍጨርጭረህም ቢሆን በመጽሐፍ አምጣ። ሳሂህ አልቡኻሪ 62:12 ታውጣለህ። ስለዚህ ይሄ ትክክል አይደለም። መጀመሪያ እዚህ ጋር ራስህን አድርግ። እዚህ ጋር እንደዛ ይልም በል አልቡኻሪ ሶሪ ተምታቶብኝ ነው የጻፍኩት እንትኑ ነው። በቃ ችግር የለውም። ይቅርታ ጠይቀህ ወደ ችግር አልቡኻሪ 62:12 ሶሪ በጣም ይቅርታ። ችግር የለውም። ቆይ አንዴ ስላነበብኩ ነው። እሺ አንዴ ታገሰኝ። ቆይ ቦታዋ ጠባብ ስለሆነች ታብሌት ለማስቀመጥ አልተመቸኝም። ልገልብጠውና እዚሁ አንተ ያየ ልክፈትልህ። እሺ አሁን ደግሞ ስንት ነው ያልከኝ? ቡኻሪ ስንት ነው ያልከኝ? አሉ ቡኻሪ ስንት? 12 62:12 ከፍቼዋለሁ። እሺ ያው ተከፍቶ ሊታየህ አይደለ? እሺ ላንብብልህ። እስቲ አንብበው። እኔ እኮ አንድ ስልክ ኦፍ ስለሆነብኝ ነው እንጂ ነበረኝ እዛ ላይ ማስተርፍ። ያው ከፍቼዋለሁ። ቡኻሪ መጀመሪያ ቁጥሩን ይልኝ። ቡኻሪ 6:12 አይደለ? 6:2:12 ትክክል ነው። ቁጥሩ መጀመሪያ አርም። ቁጥሩ ትክክል ነው። ያ ትክክል። እንደዚህ ይላል። አነስ ብኑ ማሊክ ረዲየላሁ ዐንሁ እንደዘገበው ከሆነ አለ ቃለ ካነ ቢልመዲነቲ ፈዛዑን መዲና ውስጥ ጭንቀት ነበረ። ፈረኪበ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፈረሳን ነብዩ ፈጠን ብሎ ፈረስ አነሱና ጋለቡና ወጡ። እሺ ሊአቢ ጠልሐተ ወደ አቡ ጠልሐ ሄዱ ነብዩ። ከዛ ፈቃለ ነብያችን ምን አሉ? ማ ረአይና ሚን ሸይን
ወይም ወጀርናሁ ባህር አረንም ነገር የለም መንገዱ ሙሉ ሰላም እኮ ነው በቃ ባህር ነው ሰላም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን እንዴት ነው ነብዩ ዝሙት ፈቀደ የሚለው አሉ ወገኔ ረባክህን አምጣልን ማስረጃ የት ነው እንደዛ የሚለው? እንዳውም እዚህ ጋር ነብዩ አደከምከን የለህም አታመጣም ልንገርህ ሞክር አራተኛ ነው ስልኬን አንዴ ቻርጅ ላድርግና አወጣለሁ። ወገኔ ነሳኢ የሚያወራው ነብዩ ንጹህ እንደነበሩ አሳየን። ቡኻሪ ደግሞ ነብያችን ጀግና እንደነበሩ ጀግንነታቸውን ችግር ተፈጠረ ሲባል ዘለው ወጥተው አካባቢያቸው እንዳቀኙ ነው የሚያሳየው። አያህ የለም ማስረጃ ሙስተቂም አኺ ምን አልከኝ? አይ ባቡ ነው የሚበላችሁ ባቡ ራሱ አያጅብህ የባቡ ስም ራሱ ቆይ እስቲ ምንድን ነው የሚለው? ባቡል አልሙዓሪዱ ምን እንደሆነ የሚለው መንዱሃቱን አኒል ከዚብ ትክክለኛ አይታይም። ቆይ ተቀረብ ላድርገው እዚህ ጋር አይ እንደዚህ ይላል አልሙማረዳ ኢዝ ኤ ሴፍ ዌይ ቱ አቮይድ ኤ ላይ ውሸትን ለመካክ ውሸትን ለመጠበቅ ነገሮችን ቼክ ማድረግ ጥሩ ነው ይላል። በቃ ነገሮችን ፈጥኖ ቼክ ማድረግ ሰዎች ተጨነቁ ችግር ተፈጥሯል መዲና ውስጥ ብለው ተጨነቁ። ግን ነብዩ ፈጥነው ሂደው ራሳቸው ውሸት ነው አሉ። በቃ የለም መዲና በሙሉ ሰላም ነው ብለው ተናገሩ ነው። ስለዚህ ወገኔ አላመጣህም። አሁን ሶስተኛ እድል አለ። ሶስተኛ አምጣ። የት ነው ነብዩ ዝሙት ሰሩ የሚል የለም። እኛ ግን መጽሐፍ ቅዱስ ላይ ነቢያት ዝሙት እንደሰሩ በክርስትናም ኢየሱስ ዝሙት ሰራ የሚል እናቀርብልሃለን ከፈለክ ማለት ነው። እና አለም ማስረጃኛ ሙስሊም ካለ ማስረጃ ስለማያወራ ማለት ነው። እንጠብቀዋለን ልጁ ማስረጃ እስከሚያመጣ ድረስ። ሌሎች ክርስቲያኖች ካሉ ግቡ። ወንድሜ ኢብራሂም ካለ ሐሳብ ጨምር። ወንድሞች የሚጨመር ካለ ጨምሩ። ኢንሻአላህ እንቀጥላለን። ሞዴሬተር ክርስቲያን ካለ አስገቡ። ባረከላሁ ፊክ። ከታች ማለት ነው እንዲህ ለማለት ፈልጎ ነው። እኔም ተሳስቻለሁኝ በእርግጥ ግን በቃ ተው እሺ። እንዲህ ለማለት ፈልጎ ነው ምናምን ብላችሁ አትጻፉ። ጀዛኩም ላሁ ኸይረን። በቃ ለምን ወንድሞች በምን መልኩ ማየት እንዳለባቸው እኛ ደግሞ እንማር ይቻላል። እነሱ ያውቃሉ። በረከውን ታፕታፕ ኮፒ ሊንክ እናርግ። ነብዩ ዝሙት ፈቅዷል ነው ያለው። ራሱ ይዞ ይምጣኛ የምናገዘው ነገር የለም። አክቹአሊ ሐዲሶች ምናምን እናውቃለን ምን ሊያመጡ እንደሚችሉ እናውቃለን። ግን ራሱ ስላለ ያለውን ነገር ራሱ ይዞ ይምጣ خلاص። እሺ ገስት ላይ ወንድሜ ኢንሻአላህ ክርስቲያን ካላስገባቸው ኢብሮ ሰላም አለይኩም አላህ ሀቢቢ ገብተሃል? አይ ኢብራሂም ቅድም ለማውራት ምቹ ቦታ ላይ አይደለም ብሎ ነበር። ለዛ ነው እሺ ከሰማኝ አይ ኢንሻአላህ እሺ በቃ ያ ጀማ ሁላችሁም ታታጉ። ኮሜንት ላይ ጥያቄ ያለው ካለ አንድ ቁጥር ጻፉ እና ደግሞ ታፕታፕ ማድረግ አትርሱ። ፖስት ያደረኩት ቪዲዮ አሰራጩ። እንቀጥላለን ማለት ነው። ወደ ቀጣይ ፕሮግራም ከማለፋችን በፊት ግን ቅድም ያሳየኋችሁን ነገር በአትኩሮ እንድትመለከቱና ትኩረት እንድታደርጉበት እፈልጋለሁ። እርሱም ምንድነው? አንድ ሴት ባሏ የለምና ወንድ ጠርታ ና ቤቴ እንተኛ ዝሙት እንስራ ብላ ያስተማረችው ነገር እንዲህ በቀላሉ የሚታለፍ ነገር አይደለም። ተመልከቱት፣ አንድ ለመጨረሻ ጊዜ ተመልከቱት። መጽሐፍ ቅዱስ ነው። መጽሐፈ ምሳሌ እንደዚህ ይላል። ስለዚህ እንድንገናኝ ፊትህንም በትጋት ለመሻት ወጥቻለሁኝ፣ አግኝቼሃለሁኝ። በአልጋዬ ላይ ማለፊያ ሰርቼ ዘርግቼበታለሁ። የግብፅንም ሽምልመሌ ለሐፍ በመኝታዬ ከርቤ አልሙንም ቀረፋ ረጭቼበታለሁኝ። ና እስኪነጋ ድረስ በፍቅር እንርካ፣ በተወደደ መታቀፍ ደስ ይበለን። ባለቤቴ ቤቱ የለምና። አግብታለች። አንቺ ምን አይነት ሴት ናት? አግብታለች። እሺ ወደ ሩቅ መንገድ ሄደዋል። በእጁ የብር ከረጢት ወስዷል። ሙሉ ጨረቃ እስከሚሆን ድረስ አይመለስም ይላል። ሴትየይቱ ባል አላት። ግን ባሏ ሲሄድ ጠብቃ ምን ያደረገች? ወንድ ጠርታ ባሌ የለምና ና በቃ አልጋው ላይ አዘጋጅቻለሁ ብላ ዝሙት ሰራች ማለት ነው። ችግር የለውም በቃ እኛ ያገባንም። ሴትየይቱ አልፋለች፣ ስራዋ ጋር ሄዳለች። ግን ጥያቄያችን ምንድነው? እግዚአብሔር እዚህ ጋር ጽፎ ህዝቡንም እያስተማረ ነው። አሁን ያሉ ሴቶች ይሄን አንብበው እነሱም እንዲተገብሩ ነው ወይስ ምንድነው እያስተማረ ያለው እግዚአብሔር? እንደዚህ መጻፉ በዲቴል መጻፉ ጥቅሙ ምንድነው? በዲቴል ተጽፎ እንደዚህ አለችው ና እንተኛ ከዛ በኋላ አልጋ ላይ ሽተዋለ እንደዚህ አለ ብሎ መጻፉ ጥቅሙ ምንድነው? የመለሰ የለም። እሺ ጥሩ ወርቅ አሉ ይሰማሻል? ጥሩ ወርቅ ጥሩ ወርቅ የለችም፣ ጠቁራለች። ጥሩ ወርቅ
እንዴት ዋልሽ ወገኔ? እያወራሽ ከሆነ ኔትወርክ ይዞሻል። እሺ ከጎንሽ ደግሞ ህፃን ልጅ አለ። የህፃን ልጅ ድምፅ ቲክቶክ ስለሚዘጋ አርቂ። እሺ ወይም በኋላ ግቢ። እሺ አውርጄሻለሁ። የህፃን ልጅ ድምፅ ቲክቶክ ይዘጋል። ጥሩ አይደለም። እሺ አስገቡ። ጥያቄ ያለውም ካለ ሙስሊም ወንድሞቼ ኡስታዝ አምራን ያሁኑን ያጠራውን አንቀጽ መጽሐፍ ቅዱስ ውስጥ ነው? መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 7 ወይ ምዕራፍ 6 ይለያያል። እንዳትሙ ቼክ አድርገው። ሱብሃን ወላሂ ባኔ በቃኝ። ተናደሩ አየህ ጀዛከላ። እሺ ክርስቲያን ሰላም ብያለሁ። አሎ ስገቡ ቶሎ አውሩ። እሺ ሞዴሬተር ደግሞ ካላወሩ አታቆዩአቸው። እሺ ይሰማል? አሁን ይሰማል? እንዴት ነህ? ሰላም ነህ ወገኔ? አይሰማም እንዴ? አይ አሁን ይሰማል። ሰላም ነህ ያልኩህ አይሰማም? እሺ አዎ ይሰማል። እሺ ጠይቀኝ፣ እኔም እጠይቅሃለሁ። ቀጥል። ይሰማኛል። አይሰማም ማለት ኔትወርክ ይዟል። ብራዘር አታርክም። ኔትወርክ ይዟል። ይሰማል። ልቀጥል። እንትን ይሄ አስቀድሞ የወረዱት ተውራትና ኢንጂል የሚባሉ መጽሐፎች አሉ አይደል? የተበረዘው እሺ፣ ወርጀ የተበረዘው ሰዎች የተጫወቱበት አለ። ዝም አለ። ምን ነው ክርስቲያን? አለቀ ጥያቄው? ወይ እኔ ልቀጥል እንዴ? ቀጥል። በቃ አንተ እሱ ተመልሶለታል። ቀጥል። እሺ ወረደ። ቀጥል። ኦኬ ሶሪ ስለቆየው። ሱራ 4:24 ላይ ነው ጥቅሱ። ኦኬ ቁርአን ላይ ነው ያለው ማለት ነው። ዝም ይወጣ እንጂ እናውራ። አያቸው በስንት ፍለጋ አገኛት ማለት ነው። እሺ ሚውት አታጋውላኝ። ሱራ 4:24 ስልኬ ውስጥ ነበር ያለው። አይ ጽፎ ነበር ነው ያልኩህ። ችግር የለውም። እሺ አሁን የት ላይ ነበር የሚለው አሳስበንም። አንቀጹን ክፈትና ችግር የለውም። እሱ አሳስበንም አልኩህ እኮ አይደል እንዴ? አሁን ዋናው መምጣት ነው። አልሐምዱሊላህ መጥተሃል። እዚህ ጋር ዝሙት ተፈቅዷል ነው ያልከውና እስቲ አንቀጹን አንብብልኛ እንዴ። አንቀጹን እንዳንብባት ደስ ይበለኝ። እስቲ እያነበብናት እስቲ አንብባት እንደምትለው። ኦኬ ሱራ 4:24 ከሴቶች ቆይ እዚህ ላይ ላውጣልህ። ሶሪ ያው ትችላለህ። ያው ቀጥል። እሱ እንዴት ነው ተለየብኝ? አንተ እኮ ያው ራሱ ቁርአን ነው እንግዲህ። አንድ ትርጉም ነው የምናውቀው ቁርአን ወይስ እዚህ ጋር ስንመጣ ትርጉሙ ሌላ ሆነ ተቀየረብህ? እንደዛ እኮ ነው። ክርስቲያን ቤት ሲሰማው ውሸት ይሆናል፣ ግን ሙስሊም ቤት ሲመጣው መልስ ራሱ አያስፈልገውም። እዛው መልስ አለ። ሲሰምርበት እንደዚህ ስናሰምርበት እንደዚህ ይገለጥልሃል። ለዛ ነው አታስብ። ግን አንብበው አንተ ራስህ አታነበውም? እንደምን ችግር አለ? ልተነቡ ጀምረህ ነበር። ለምን ተውኩ? ያንተ ሌላ ነው፣ ያንተ የተሻሻለ ነው። በቃ እሺ፣ ያንተን አንብብልኝ። እሺ ያንተን አንብበው፣ ችግር የለውም። አያቸው ያ ጀማ። ለዛ እኮ ነው ክርስቲያን ቤት ሲሰሙት የሆነ እውነት ይመስላቸው። እዚህ ሲመጡ ግን ቁርአኑ ከፍተን ብቻ ስናሳያቸው በቃ ውሸት ነው አለ። እሺ አንተን አንብበው፣ ቀጥል። ያላ ወዲያውኑ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። በገንዘቦቻችሁ አድጉ፣ ግን ብዙ አታብዙት ማለት ነው። ይሄ አማርኛ ዝሙቶች አትሁኑ ማለት ሱሰኞች አትሁኑ ማለት ነው። አትገዙ፣ ግን ተጠቅማችሁ በምርኮ የተያዙትን ሴቶች ማለት ነው በገንዘባችሁ ከተጠቀማችሁ በኋላ ገንዘብ ስጧቸው እኮ ነው የሚለው። ይሄ ደግሞ ሴቶቹ በፍላጎታቸው ሳይሆን ኮምፕሌን እንዳያደርጉ በገንዘብ ደልሏቸው ማለት ነው። ሌላ እኮ አማርኛ የለውም እኮ።
አውዙ ቢላሂ ሚነ ሸይጣን ረጂም። ያወራኸውን አንተ ራስህ ደግመህ ብትሰማ ትስቃለህ። ቆይ አንዴ ረጋ አትቸኩል። እንደዚህ ስታወራ አንተ ራሱ ትወዛገባለህ። ቆይ አንዴ ረጋ በልና ጥቅሱን ከመጀመሪያ እስከ መጨረሻው አንብበው። ቀጥል፣ አንብበው። ከሴቶች ይላል ይሄ በቅንፍ ያለውን ቶ ከሴቶችም ጥብቆች እጆቻችሁ የተያዙባቸው ሲቀሩ በምርኮም የያዛችኋቸው ሲቀሩ ምርኮ የሚለውን ዘለሃል ነበር እንዴ? ቆይ አንዴ ምርኮ የሚለውን ጭማሪ ነው ዘለሃል ነበር ደግሞ ላይ ስላለ ነው። አይ በባል የሚል ስላላየው ነው እዛ ላይ በባል አንተ ቆይ አንዴ ረጋ አንተ ጋር በቅንፍ አለ አያችሁ አይደለ? ያጀማ ቅንፉ ጭማሪ ነው ካለ በኋላ ከዘለለ በኋላ ሲጠቅመው ለሱ ደግሞ ያነባዋል ስለሚጠቅመው ማለት ነው። አሁን አንተ መጀመሪያ ሙሉ የሚል አለ እኔ ላይ ቆይ በቅንፍ ነው ያለው ብራዘር ሙሉ አንብብ። ሌላው ላይ አታወራ። ቀጥል። ከሴቶች ኦኬ ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዛቸውን ሲቀሩ ይላል። በምርኮ የያዛቸውን ተዋቸውና ማለት ነው። ኧረ ዝም ብለህ ሙሉ አሉ አይሰማህም እንዴ? ጆሮ አይሰማም? ሙሉ አንብብ መጀመሪያ። ኦኬ ጆሮ ነው ኖ ሂሪንግ ከሴቶች በባል ጥብቆች ቀጥል። እሺ ከሴቶች ማደራችን ከሴቶች እዚህ ደርሰሃል ብራዘር፣ እዚህ ደርሰሃል። ከዚህ ቀጥል። በባል እዚህ ደርሰሃል። ከሴቶች በባል ጥብቆች በእናትህ ላንብበው ከመጀመሪያው ለአድማጮች። ቆይ አንዴ በኋላ ወላሂ እዚህ 3 ጊዜ አንብበዋል። ይሄን 3 ጊዜ አንብበው ከዚህ ጀምሮ ያኩና ያለው እባክህ አጠርክመኝ። ቀጥል። 3 ጊዜ አንብበው ኦዲየንስ በትክክል እንዲሰማ እኮ ነው፣ ለእኔና ለአንተ ሳይሆን ታች ያለው እንዲሰማ ነው። እሺ ቀጥል በቃ። ወዲያው ጥብቆች ሆናችሁ ኦኬ ከሴቶች በባል ጥብቆች እጆቻችሁ በምርኮ የያዟቸውን ሲቀሩ በእናንተ ላይ እርም ናቸው ይላል። ምን ማለት ነው? አስረዳኝ እስኪ። አዑዙ ቢላህ ወገኔ አሰማኝም እንደሆነ ሙሉ አንብበው እኮ አልኩህ። ምን ነው ችግር አለብህ እንዴ? የመስማት ችግር አለ? ይህም አላህ ተረጋጋ ወንድሜ፣ ይህም አላህ በእናንተ ላይ ጻፈ ይላል። አዑዙ ቢላህ ያጀማ እንግባባው ሙሉ ታየኝም እንዴ? ቆይ እንዴት የምንግባባው? ሙሉ አንብበው። ቆይ ለ10ኛ ጊዜ ድገምልህ። አሃ አይደለም እየነበብከን አቁመሃል እኮ። ቆይ አንዴ ረጋ በል። ጥቁር ሰው ጆሮህን ተጠቀመው፣ አእምሮህን አሰራው፣ አይንህን አሰራው። ከፍቼልሃለሁ፣ ይታይሃል። እያነበብከን ያለው ስለዚህ ከዚህ ጀምረህ ከቁጥር 20 ከምትለዋ ጀምረህ እዚህ ጋር 4 ነጥብ ይታያል። እዚህ ጋር ያለው የመጨረሻው 4 ነጥብ እዚህ ጋር እንደዚህ ካልሆነ አይገባውም ብዬ ነው። አስጠጋልኝ እሷን ለእኔ ሩቅ ነው። አስጠጋልኝ ያስጠጋዋለሁ፣ ችግር የለውም። ያው ተባረኩ። አየህ ከታች አይነበብም ይላሉ። በትክክል አይነበብም። ከሴቶች በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህ አላህ በእናንተ ላይ ጻፈው። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከዚህም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆኑ ስጧቸው። ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም። ያ ጌቶች ጥበበኛና አዋቂ ናቸው ይላል። ከዛ አላህ ነው የሚለው። እሺ ጎበዝ፣ ቢያንስ አሁን ሙሉ አንብበዋል። አሁን አብረን እየፈታን እንምጣ። እሺ እንደዛ ነው። አብረን ረጋ ብለን እየፈታን እንምጣ። ተስማማን? መፍሁም ገብቶሃል? እሺ እንደዚህ ይላል። ከሴቶች አለ በባል ጥብቆች እጆቻችሁ በምርኮ ያዛቸው ሲቀሩ አለ። ሲቀሩ ማለት ማለት ነው የተፈቀደ ማለት አይደለ? ከሱ ውጭ ያለው ቀሪው ምን አልክ? ከዚህ የቀረው ተፈቅዷል ማለት አይደለ? ደግሜ አንብብልህ አዳምጠኝ እሺ በደምብ። ከሴቶችም አለ በባሎች ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ አለ። ሲቀሩ በእናንተ አይደለም ናቸው። ስለዚህ የተፈቀደው የተከለከለው ምንድን ነው? ንገረኝ አንዴ።
ያ ምርኮኞቹ የተከለከሉ ናቸው። ደግመህ በደንብ ውስጥ አያ አንቀጹ ራሱ ለምን ያወራ እንደሆነ አልገባህም። ሲቀር እያለ ሲቀር በእናንተ ላይ እርም ናቸው ማለት እርም ናቸው ማለት ነው። ክልክል ናቸው ማለት ነው። ክልክል ማለት ነው። ክልክል ማለት የተከለከለ ማለት ነው። ጎበዝ። ኦኬ ከያዟቸው ሌላ ነው የተከለከለ ነው የሚለው። አይ በቃ አንተ አይገባህም። በቃ ሚውተርግና እናስረዳህ ተርከኝ። በቃ ሚውተርግ እሺ። ኖ አማርኛው ግልጽ እኮ አይደለም ግን እኮ የቁርአን ታውቃለህ። ችግር የለውም። አንተ አማርኛ ያው የወሎ ስለሆነ ይከብዳል። ችግር የለውም። በቃ ያስረዳሃለሁ። ሚውታገህ ለመማር ሞክር። አልሐምዱሊላህ ወከፋ። ያው ይሄን አንቀጽ ያመጣው ወገናችን እስልምና ዝሙትን ያስተምራል ብሎ ነው። ግን አንቀጹን ስንመለከተው ዝሙትን ሊያስተምር ይቅርና ህጋዊ ጋብቻ ነው እያስተማረ ያለው። አላህ በቁርአናቸው ሁለት ነገር ፈቅዷል። አንደኛው ምንድነው? ሙህሰን የሆነ ሴት ወይም ንጹህ ጥብቅ የሆነ ሴት ማለትም ሪል የሆነ ሴት ልታገባ የፈለገች ማለት ነው። እቺ ሙህሰን በአባቷ በፍቃዷ የሚያጋባት ማለት ነው። አንደኛ። ሁለተኛ ደግሞ ምርኮ አለ። ማለትም አንድ ሴት ሙስሊሞችን ልትዋጋ ከባሏ ጋር ወጥታ ከተያዘች አትገደልም። እንደ ክርስቲያኖች እኛ ሰዎችን አንገልም። ክርስቲያን አንገልም። እኛ ምንድነው የምትደው? ትማረካለች። ስትማረክ ምንድነው የምትሆነው? በሙስሊሞች ስር ትሆናለች። which means ያ የማረካት ሰውዬ እሷን እንደ ሚስት መያዝ ይችላል ነው። ኦኬ። ስለዚህ የተፈቀደው ምንድነው? ሁለት ነገር ነው። አንደኛው ምንድነው? አማ ወይም ባሪያ እና አግብቶ ሁለት። እሺ ይህ አላህ በእናንተ ላይ ጻፈ። የተፈቀደው ይሄ ነው አለ። ኦኬ። ከዚህም አለ ከተከለከሉ ወደ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈጉ ተፈቀዳለ። ዝሙተኞች ሳትሆኑ አለ ገንዘብ አለ። አሁን ገንዘብ ሲል እዚህ ጋር ምንድነው እየተወራ ያለው ካልን እየተወራ ያለው መህር ነው። እዛ አንቀጹ ላይ አለን ጨርሰው ከእነርሱም ማለት በመገናኘት የተጠቀማችሁባቸውን ሴቶች መህር አለ እዚህ ጋር መህሮቻቸውን ስጧቸዋል። መህር ማለት የማታውቅ ከሆነ ደግሞ ጥሎሽ ማለት ነው። ጥሎሽ ምንድነው ካልከኝ ደግሞ አንድ ወንድ ሲያገባ ለሴቷ የሚሰጣት ገንዘብ ወይም ዕቃ ወይም ዕቀት ነው። ይሄ በእስልምናችን መህር ወይም ደግሞ ጥሎሽ ይባላል ማለት። ስለዚህ አንድ ወንድ ሲያገባ ጥሎሽ መስጠት አለበት። ስለዚህ አምላካችን ምን አለ? ጥብቆች ሆናችኋል፣ ዝሙተኞች ሳትሆኑ ከዝሙት ርቃችኋል። ዝሙተኞች ሳትሆኑ ይሄን አንቀጽ ተመልክቶ ባካችሁ ሁላችሁም ዝሙተኞች ሳትሆኑ ያው ይሄን አንቀጽ እሺ። በገንዘቦቻችሁ አለ። ገንዘብ የተባለው ደግሞ ቅድም ገልጽ ይላል መህር ነው። ለምን ሲያገባ 100,000 ብር ወይም ብር ሰጥቶ 10,000 እየሰጠን የሚያገባው። ኦኬ። ስለዚህ አንቀጹ የሚያወራው ስለ ዝሙት ሳይሆን ዝሙትን ስለመከልከልና ስለ ሪል ጋብቻ ነው የሚያወራው ማለት ነው። እሺ ስለ መህር እንደሆነ በምን አወቃከ? ደግሞ እዛው አንቀጽ አሳይቻለሁ። ከስር ምን ይላል? መህሮቻቸው ብሎ ቃል በቃል ተናግሯል። ጨረስን። ሲቀጥል በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ነገር ዝሙት የሚባል ነገር ከልክለዋል። ማስረጃ ደግሞ ከፈለክ ያው አንድ ሐዲስ ቀስልህና ከዛ ይበቃል። እሺ ተመከቱ። ሙስነድ የተገናኛችኋቸው ማለት ያገባችኋቸውን ማለት ነው እንዴ? አንድ ወንድ መህር የሚሰጠው እሷ ከተኛ በኋላ ነው ግዴታ የሚሆንበት። አንድ ወንድ ትዳሩን ከፈጸመ በኋላ ነው ግዴታ የሚሆንበት። አግብቷት ግንኙነት ካደረጉ እሷን ጥብቅ ከሆነች ግዴታ አይደለበትም። ግዴታ የሚሆንበት እሷ ጋር ከተኛና ትዳሩ ከተፈጸመ ነው። ግልጽ ነው። መጽሐፍ ግልጽ ነው። እሺ ገብቷል? ገብቶኛል። የነገርከኝ ገብቶኛል። በቃ ተባረክ። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነገር ከልክለዋል። ቃል በቃል ከልክለዋል። ማስረጃ እንደ ሐዲስ ልጥቀስልህ አንዴ፣ ቀለል ያለ ሐዲስ ከፈለክ ማለት ነው። እሺ ኢነሃ ሙሐረመቱን ኢላ የውሚል ቂያማ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም እስከ የውሚል ቂያማ ድረስ እቺ ነገር እርም ናት ብለዋል። ኦኬ ያው እዚህ ጋር አለ ሐዲሱ። ሐዲሱ ሰሒሁ ሙስሊም 1406 ላይ ነው ያለው። ያ አዩሃ ናስ ካሉ በኋላ ያው ወኢነላህ ቀድ ሐረመ ዛሊከ ኢላ የውሚል ቂያማ አላህ ፎርቢድን ዛት አንቲል ዘ ዴይ ኦፍ ሪዘረክሽን እስከ ትንሣኤ ቀን ድረስ አላህ እንደዚህ አይነት ብልግና ወይም ደግሞ እንደዚህ አይነት ብልግና ሳይሆን ለቃል ይቅርታ ይሄ ጊዜያዊ ጋብቻ ያባመ ከልክሏል ብሎ አስቀምጧል። ስለዚህ በእስልምናችን እንደዚህ አይነት ነገር አይፈቀድም ማለት ነው። ኦኬ ጨርሻለሁ። ተገልጾልሃል? አዎ አንድ ልጨምር እንዴ? ትጨምራለህ። ስለዚህ ወገኖች፣ እህቶች፣ ወንድሞች እዚህ ጋር ነብዩ ዝሙት ፈቅደዋል፣ ቁርአን ፈቅደዋል የሚል ነገር እንደሌለ ተመራችኋል። ወደ ቀጣይ ማለፍ ትችላለህ። ኦኬ ቀን ላይ ግን አንተ ነበርክ ስታወራኝ የነበረው። ድምፅ እንዳንተ የሆነ አነጋገሩ ምኑ ማነው? እኔ ቀን ላይ አላናገርከኝም። አልገባም። ግን አንድ ልጅ አለ በጣም በቃ ኩል የሆነ ልጅ አቡበከር ነው።
አቡኪ ነው። አቡበከር ያልመለሰልኝ ጥያቄ አለ። አሁን ግልጽ ያልሆነልኝ ማለት ነው። አንተና የአቡበከር ገለጻ አንድ አይደለም። እኔ ምንድነው እያልኩ ያለሁት አሁን ማለት ነው ነብዩ መሐመድ እንደ ነቢይ ማለት ነው የማይጠብቅባቸውን ነገር አድርገዋል። እነ ቢላልን የታጠቡበትን የተግሞጠመጡበትን ውሃ ጠጥተዋቸዋል ብዬ ጥቅስ ሰጥቼው ነበር። እሱ ምንድነው ያለኝ ፈልገው ነው የጠጡት ነው ያለኝ። ጥቅሱ ደግሞ የሚለው ጠርተው አጠጧቸው ነው የሚለው። የተግሞጠመጡበትን የአፍ እጣቢ አጠጧቸው ይላል። ማስረጃህን ሱናን አልቡኻሪ 188 ሱናን አልቡኻሪ የሚባል የለም። ቡኻሪ ብቻ ማፈልግ ከሆነ ቡኻሪ ብቻ በለኝ። ቡኻሪ ስንት? ሱናን አልቡኻሪ የለም። ቡኻሪ ስንት? 88 188 ያው ከፍቼዋለሁ። ሐዲሱ ይሄ ነው። ሐዲሱ መጀመሪያ ላንብብልህ፣ ከዛ በኋላ ትቀጥላለህ። ወቃለ አቡ ሙሳ ቆይ ሐዲሱ አክቹዋሊ ከዛ ያለ የሚጀምረው አንድ ወደ ኋላ እንመለስ። አይዋ እንደዚህ ነው ሐዲሱ ይሄ ነው ሙሉ። እሺ ቃለ ሐደተና አደም ካለ በኋላ ቃለ አቡ ጁሐይፋ እንደዚህ አለ የቁሉ ኸረጀ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ወጡ አለ። ቢልሐጅራ ፈኡቲየ በውዱኢን ወዱ ማድረጊያ ውሃ ቀረበላቸው ነብዩ አለ። ፈተወደዐ ነብዩ ታጠቡ። ፈጀዐለ الناس يأخذون من فضل وضوئه ሰዎቹ ደግሞ የነብዩን ትራፊ መሽቃደም ያዙ። ፈተወደዐ እሺ ከዛ በኋላ من فضله فاستمسحون به በተረፋቸው ተበሩክ ሰውነታቸውን ይነኩ ነበር ነብያችን በነካ ውሃ ማለት ነው። እሺ فصلى النبي صلى الله عليه وسلم الظهر ركعتين والعصر ركعتين ነብዩ صلى الله عليه وسلم የዛን ጊዜ ደግሞ መንገድ ሙሳፊር ስለነበሩ ዙህሩን 2 ረካ አስሩን 2 ረካ ሰገዱ ይላል ሐዲሱ ይሄ ነው። እንቀጥሉ። ከዛ በኋላ አለቀም ሐዲሱ አለቀም። ቀጥሎ እንደዚህ ይላል وقال ابو موسى ደግሞ አቡ ሙሳ እንዳለው ከሆነ አለ ዳአን ነብዩ ሰለላሁ ዐለይሂ ወሰለም ቢቀደህም ፊህ ማሉ ነብዩ ውሃ ያለው ወይም ደግሞ የውሃ ዕቃ አምጡልኝ አሉ። ከዛ ፈገሰለ የደሁ ወጀሁ ፊታቸውን እጃቸውን ታጠቡ። ከዛ ወመጀ ፊህ እሱ ላይ እትፋሉበት ثم قال አላቸው ቃለ ለሁም እሽረባ ሚንሁ ከሱ ጠጡ አሏቸው። ወአፍረጋ على وجوهكما ونحوركما ሰውነታችሁ ላይ አፍሱት አሏቸው ይላል ሐዲሱ ይሄ ነው። አሁን እዚህ ጋር ጥያቄን አቅርብና እኔ ወደ መልሱ ልግባ። እንዴት ሊያጠጡ ተቆርጧል? ከኔ ጋር ነው የሚነገረን ማለት ነው። በኢትዮጵያ ውስጥ ቢላል አንድ የታወቀ ሙስሊም ነው። የሙስሊም ትልቅ ነገር እንደሰራ ነው። ግን በባርነት ላይ ብዙ መከራ ያየ ነው። በመጽሐፉ ላይ ራሱ ልቀቁኝ ብሎ ሲጠይቅ አሁን አልያዝኩትም፣ ግን እንዳትጠይቀኝ እንጂ ማስረጃ ስራ ቦታ ነው ያለው። ልቀቁኝ ብሎ እንደጠየቃቸው ሁሉ አንብቤዋለሁ። ማለት በቃ የእስልምናን ስራ በራሱ ለመስራት ፈልጎ ማለት ነው እና እንዳልተፈቀደለት እና ከባርነት የተለቀቀውም እሳቸው ካለፉ በኋላ እንደሆነ ማለት ነው። እና ቢላል ብዙ መከራ አይቶ እንዳለፈ ነው የሚያስረዳው መጽሐፉ። ኢቭን አዛን ለመቅራት ሲል በፍላጎቱ ሳይሆን ሰው እንዲጮህ በድራምና በጥሩምባ እናርገው ሲባል የሰው እንትን የሚያስፈልገን ብለው ቢላልን አምጥተው እንዳስጮሁት ነው የሚነገረው። እና ቢላል ተሰቃይቶ እንዳለፈ ኢምራን የተቋረጠው አንድ ይጨርስ ብዬ ነው አንድ ከርዕስ አትጣሽ እና አሎታ እና ቢላል ጨርስ በቃ እሺ። ግን እና የምለው እንዴት ጠጣ ይሉታል የምለው ይሄ አጸያፊ ነገር አይደለም ወይ? ሰው የተግሞጠመጠበትን ለባሪያ የሚያጠጣው እንዴት የእግዚአብሔር የፈጣሪ ስራ ነው? እሺ ሚውት አድርገው። እሺ አመሰግናለሁኝ። አልሐምዱሊላህ ወከፋ። መጀመሪያ ቢላል ባሪያ ነው ላልከው ቢላል አለይሂ ሰላም ከባርነት ነፃ ወጥቷል። ነፃ ያወጣው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ የሆነው አቡበከር ረዲየላሁ አንሁ ነው። ስለዚህ ነፃ ወጥቷል። ከባርነት ከግድያ አድነውታል ሙስሊሞች ማለት ነው። ሙስሊሞች ከባርነት አድነውታል። ሲጀመር ሊገደል ራሱ የነበረው ለምንድን ነው ካልን አሃዱን አሃድ
አላህ አንድ ነው በማለቱ ሊገደል ነበረ። ግን ሙስሊሞች በገንዘባቸው ገዝተው ነፃ አውጥተውታል። አንደኛ። ሁለተኛ ደግሞ አዛን ላልከው አዛን ቢላል ማድረጉ ደስተኛ ነበር። ወላ ሀtta ይሽቀዳደሙ ነበር። ሰሃቦች አዛን ለማድረግ ይሽቀዳደሙ ነበር። አዛን ማድረግ ከባድ ነገር መስሎ ከሆነ አይነ ስውር ራሱ ሰሃቡ በጣም ሰዓቱን ስለማያውቅ እንደው በቀባካችሁ ሙአዚም ሆነ ፈልጋለሁ ያለ ጓደኛ ቀጥሮ አዛን ያቀርብ። አዛን ማድረግ በእስልምና ትልቅ አጅር አለው። ትልቅ አጅርም ስላለው ነው ነብዩ ሰለላሁ ዐለይሂ ወሰለም ሀበሻዊ የሆነውን ቢላል አዛን አድርግ ያሉት ማለት ነው። ትልቅ አጅር ስላለው ለሱ ሰጡት ያ ቢላል። ወላ ሀታ የሚገርም ነገር ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ሲገቡ እንደምናውቀው ሙሽሪኮች ከዓባን ያከብራሉ። ነብዩ ቢላልን ከዓባ ላይ ውጣ አሉት። አያህ ከዓባ ላይ ሙሽሪኮች ወደ ከዓባ ባሪያ ያቀርቡ ነበረ። ግን ነብዩ ሰለላሁ ዐለይሂ ወሰለም ቢላልን ከዓባ ላይ ወጥተው አዛን እንዲያደርግ አድርገውታል። አያህ ከዓባ ላይ ወጥቶ አዛን አድርጓል። ስለዚህ የተከበረ እንደሆነ ያዙልኝ። አሁን ወደ አመጣው ሐዲስ ደግሞ ስንመጣ ነብዩ ቢላልን ጠጣ አሉት እና ምን ያክል እየበደሉት ነው አልክ። መጀመሪያ ቢላል ብቻ አይደለም ሱሐቦች ሁላ እኮ ጠጥተዋል። ብራዘር ሱሐቦች በሙሉ ጠጥተዋል፣ ተበሩክ አድርገዋል። ቅድም አንብቤልህ ነበር፣ አሁን ደግሜ አንብቤልህ ተመልከት። እዛው ጋር ያው እዛ አንተ ያመጣው ሐዲስ ላይ አንተ ያመጣው ላይ እኔ ምንም አልከራከርም። ብቻ አንድ ወደ ኋላ ተመልሼ ላስነብብክ። ተመልከት፣ እንደዚህ ላይ ይታያል ብዬ አስባለሁ። ነብዩ ውዱ ካደረጉ ከተታጠቡ በኋላ አለ ፈጀዐለ ናስ ሰዎች ጀመሩ። ሰዎች በሙሉ የነብዩ ተከታዮች በሙሉ ምን አደረጉ? يأخذون من فضل وضوءه ويمسحون ويتمسحون به እያዙ ፊታቸውን ሰውነታቸውን ማበስ ጀመሩ አለ። የተመሰحون ሙሉ ሰውነታቸው ያስነኩ ነበር። ከዛ በኋላ ፈሰላ ቢሂም ነብዩ አሰገዳቸው። ስለዚህ ቢላል ብቻ ሳይሆን ሰሃቦች በሙሉ በነብዩ ሰለላሁ ዐለይሂ ወሰለም ውሃ ተበሩክ ያደርጉ ነበር። ይሄን ያዝልኝ። አንተ ደግሞ ወደ መጣው እንዴ ወደ ቀጣይ ሐዲስ ደግሞ ስናልፍ እዛ ያለው ሰሃባ እኮ ቢላል ብቻ አልነበረ። አንተ ለምን ቢላል ብቻ እንዳወጣ አላውቅም። ዘረኝነት ነው። ዘረኝነት ስለሆነ ከአንድ ዘረኛ ውስጥ ስለገባ ቢላል ጥቁር ስለሆነ ቢላልን ብቻ ወጣው እንጂ እዛው ሐዲስ ላይ እኮ ከቢላል ውጭ ራሱ የሆኑ ሰዎች ተጠቅመዋል። አልጨረስኩም። እባክህን አልጨረስ። እሺ ሲጨርስ ታወራለህ። እሺ ቆይ አንዴ። ያው ሐዲሱ ይሄ ነው። እንደዚህ የሚለው ቃለ አቡ ሙሳ ዳዕኒ ሰለላሁ ዐለይሂ ወሰለም ቢቀደህ ሚነል ማእ ነብዩ ውሃ አምጣለ ፈገሰለ ቢሂ የደሁ ወጀሁ ፊታቸውን ታጠቡ ወመጀ ፊሂ ትፈውበት ከዛ ወአፍረጋ ፈቃለ አፍሪጋ አላ ወጂሂኩማ በፊታችሁ ላይ አድርጉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቢላልን አይደለም ሲጀመር ቢላል የሚል እዚህ ጋር የለም። ቢላል የሚለውን ከየት እንዳመጣው ታቀርባለህ ማስረጃ በኋላ። እዚህ ጋር ቢላል የሚል ነገር ጭራሹኑ የለም። ያው ከፈለክ እንግሊዘኛውን ላሳይ ይችላልኝ። ያው ግን ቢላል ጠጥቷል አሁን እናውቃለን። አቡ ሙሳም እናውቃለን። ቢላል ግን በውስጥ ዋቂያት አለ ችግር የለውም። ግን አየህ አይደለ አፍሪጋ አላ ወጁሂኩማ ፊቶቻችሁ ላይ ስላሉ ቢላል ብቻ አልነበረም። አንተ ግን ዘረኛ ስለሆንክ ቢላልን ብቻ ወጣው። ኦኬ ይሄን ካየን ታዲያ ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያዘዟቸው ካሉን ካልክ በእስልምና ተበሩክ የሚባል ነገር አለ። ተበሩክ ቢላል ይፈቀዳል በእስልምና። ማለትም ነብዩ ሰለላሁ ዐለይሂ ወሰለም የተከበሩ ነብይ ስለሆኑ እሳቸው የነኩት እሳቸው የታጠቡበት ውሃ በረካ አለው። እሱም በመንካት ለነቢያችን ፍቅር ስላላቸው ፍቅራቸውን ይገልጻሉ። ከሱም አልፎ ደግሞ የነቢያችንን በረካ ተበሩክ አገኙ ማለት ነው። ለምን? ነብዩ አሽረፈል ኸልቅ የፍጥረት ነብይ ስለሆኑ ማለት ነው። ይሄን ይመስላል። ጥቁር ሰው ይሰልኛል። እኔ አላየሁትም ነበር፣ ከላይ ያለውን አላየሁትም። ብዙ ሰው እንደሚጠጣ እንደነበር እና እንደ ባህል እንደተወሰደ አላየሁትም ነበር። በዛ ጊዜ ይጠጣ ነበር ማለት ነው። ችግር የለም። ዋናው መመለሱ ነው። በውስጥ እንዲል እንትና መጣ ሪፖርት አመጣ። ጀማ ሪፖርት አመጣ። ይሄ ጥቁር ሰው ሲገባ ሁሉ ጊዜ ሪፖርት ያደርጋል። እንዴት እንደሆነ አላውቅም። ብታደርግም እኛ አንተ ስገባ ጊዜ እንደዚህ አተውሉት እክቲ ፈለህ መልሽ አይወረድ ችግር የለውም። ተመለስ። ሁልጊዜ ሲገባ ሪፖርት ያደርጋል። ግን ቢሆንም ችግር የለውም። አሁን በሱ ቤት ቆይ ክርስቲያን ይሞታል። አንተ መቀደም እኮ ተመልሶኝ ነበር እኮ ዝም ብለሃል። እሺ ያ ጀማ አሁን አያቸው ሁለት ነገር አመጣ። አንደኛው ነብዩ ዝም ፈቅደዋል፣ የለም። ቢላል ተበድሏል፣ የለም። ዘጋን። ግን መጨረሻ ምንድን ነው ያለው? ያ ጀማ ሰምታችሁ ከሆነ ባህል ነው እንዲህ ያለ። አይ ባህል አይደለም፣ የነብዩን ሰለላሁ ዐለይሂ ወሰለም ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ስለሆኑ በእሳቸው ተበሩክ ማድረግ ይፈቀዳል በነብዩ ብቻ። አሁን ግን ነብዩ ወደ አኺራ ሄደዋል። which means እንደዚህ የሚባል ነገር የለም። ጨርሻለሁ።